ነው ከዛን ምን እንደተወራ ራሱ አምሯችን ላይ እዚህ ጋር ሚገርም መዝሙር አይተሽ ወይ ይበለሽ እዛ ጋር የሚል ዳንስ ደግሞ እዛ ጋር ይመጣልሽ እዚህ ጋር ደግሞ የሚያሳዝነኝ እዚህ ጋር አምሮሽ ግራ ይጋባል ኢትዮጵያ ውስጥ በተለይ የሚለቀቀው መረጃ የሚቀብርሽ ነው ችግር ነው ፍርሃት ነው ጦርነት ነው ስድብ ነው ከባህል ከሃይማኖት ያፈነገጠ ነው የሚያስጨንቅ ነው ዝቅ የሚያደርግ ነው ለዛ ነው ኢነርጂሽን ይበሉሻል ሀብት የሚፈልቀው ከአምሮሽ ውስጥ ነው ሶሻል ሚዲያን እኔ እጠቀመዋለሁ እንጂ ሶሻል ሚዲያ እኔን አይጠቀመኝም የሰው ልጅ አምሮ እንዲከስር ይፈልጋል ተራ እንዲሆን ይፈልጋል ከአምላክ እንዲርቅ ይፈልጋል ባሪያ እንዲሆን ይፈልጋል ሶሻል ሚዲያ እንደ መድረክ እንጂ እንደ ህይወት አትጠቀሚ እዛ ላይ የምታዩ ነገር ውሸት ነው ሶሻል ሚዲያን እንዴት እንድንጠቀም ሶሻል ሚዲያ ሰው ለምንድን ነው የማየው መጀመሪያ ይኸውልሽ ቅድም ብዬሻለሁ አሁን ከስፒሪቹዋሊቲ ጋር ስለሚገናኝ ማለት ነው ገብተሻል ሰው ቅዱስ ጴጥሮስ ለምሳሌ ከመንፈስ አክሰስ አደረገ እውቀትን እኛ ግን አሁን እንደዚህ ነው እየፈለግን ያለነው ምን የሚመጣ መስለው እዚህ ጋር which is like ሶሻል ሚዲያ የምትጠቀመው እንዴት ነው ልንገርህ ወደ ልብ የሚመልስ መረጃ ካለ ሄድና ይሄ ከዛ በተረፈ የፈለገ ብትቆፍር እዛው ጭጭ ምንም ነገር የለውም ፕላስ ደግሞ እኔ ህይወቴ እንዴት ተቀየረ ልንገርሽ ህይወቴ ተቀየረው በብዙ መረጃ ሳይሆን በጥቂት መረጃ ደጋግሜ በማንበብ ነው አንድ መጽሐፍ ከ65 ጊዜ በላይ ያነበብኩት መጽሐፍ አለ ከ65 ጊዜ the power of now የሚለው መጽሐፍ ከ65 ጊዜ በላይ ቅጥ አድርጌ አንብቤያለሁ ወቅቱ የፐርሰናል ዴቨሎፕመንት ካምፓኒ የነበራቸው ኤርል ናይቲንጌል የሚባል ሰውዬና ናይቲንጌል ኮሎኒ የሚል ካምፓኒ ነበር እነሱ ጋር ሄደ እና ኤርል ናይቲንጌል ቴብሉ ላይ መጽሐፍ እንደዚህ ገልጦ መዝጊያ ያለው ፔጁ ማለት ነው ከዛ መጣና ቦብ ፕሮክተር አየውና ይሄ እኮ ለማንበብ አይመችም ፔጁን ለመግለጥ አይመችም ሲለው እኔ እኮ ፔጁን አልገልጠውም ፔጁ ላይ ያለውን ነገር በአግባቡ ማስተር አድርጌ ገብቶኝ ኖሬ ውጤት እስካመጣ ድረስ ወደ ቀጣዩ ፔጅ አልሄድም ማለት አንደርስታንድ እስኪያደርገው ማለት የአንዷን ፔጅ እስኪኖረው እኛስ አንዷን አይ ነው ከዛን ምን እንደተወራ ራሱ አምሯችን ላይ ጥሞና የለም ማስተዋል የለም we are bombarded by የተለያዩ አይነት ኢንፎርሜሽኖች አምሯችን ፕሮሰስ ማድረጋችን እዚህ ጋር ሚገርም መዝሙር አይተሽ ወይ ይበለሽ እዛ ጋር የሚል ዳንስ ደግሞ እዛ ጋር ይመጣልሽ እዚህ ጋር ደግሞ የሚያሳዝነኝ እዚህ ጋር አምሮሽ ግራ ይጋባል ከዛ አምሮሽን መጥቼ ባይ እንደዚህ ዝብርቅ የሰው ልጅ አምሮ መረጋጋት አለበት ጸጥ ማለት አለበት ረጋ ካለ አምሮ ውስጥ ነው ትልቅ ነገር የሚመጣው በራሱ ሶሻል ሚዲያ መጥፎ እንዳልሆነ እኔ ነግርሻለሁ ህይወቴን ቀይሮታል ሚሊዮን ሰዎች ጋር አገናኝቶኛል ሰዎች እንድቀጥር አድርጎኛል ለድርጅቴ ማስታወቂያ ሰራበታለሁ ብር አገኝበታለሁ አላማዬን ለዓለም አሰራጭበታለሁ እጠቀመዋለሁ አይጠቀመኝም ሶሻል ሚዲያን እኔ እጠቀመዋለሁ እንጂ ሶሻል ሚዲያ እኔን አይጠቀመኝም እንዴት ካልሽጂና ፎሎወሬን ተመልከቺ ዩቲዩብን እዩ ኢንስታግራምን እዩ ኤቭሪ ሲንግል ዴይ እንደ መድረክ እየተጠቀምኩኝ ነው እንደ ህይወት አይደለም ሶሻል ሚዲያ እንደ መድረክ እንጂ እንደ ህይወት አትጠቀሚ እዛ ላይ የምታዩ ነገር ውሸት ነው ደስተኛ ሆና ልጆቿን ይዛ የሳቀች ፎቶ የተነሳችው ልጅ ደስተኛ አይደለችም ሰርጉ ልደቱ በርዝዴው ፓርቲው እንደምታዩ አይደለም ውሸት ነው ያቺ ሴት ይኸውልሽ በጣም ደስተኛ የሆነ ሰው አይፖስትም በጣም ደስተኛ የሆነ ሰው ደስታውን እያጣጣመ ነው አንቺ ደስተኛ እንደሆነ እንድታስቢ አይታገልም he's happy ይሄንኛው ዛፍ ደስተኛ ነው እዩኝ ደስተኛ ሰላም አለኝ እንደናንተ አይደለም አይልም ዝም እዩኝ አይልም ጫካው ስትገቢ ጸጥ ነው የሚለው ወፎች እዩኝ አይሉ ደስተኛ ያሉን ሰዎች ግን የሚፈልጉትን ነገር ያስመስላሉ ይተውናሉ ያ እነሱ መኖር የሚፈልጉት ነው የሚኖሩት አይደለም ወይ ነው እስቲ ጓደኛሽኒ በጣም አዝና ተጨንቃ ሶሻል ሚዲያ ላይ ስቃ ፖስታታክ እኔ ቴራፒስት ነኝ ማይጽፍልኝ ሰው አለ እንዴ በቲክቶኩ ሚደንስ የምትደሰት ፊቷ የሚያበራ አስጠላኝ ራስሽን አጥፍ የሚል ሐሳብ አለኝ ብላ ነው የምትልክልኝ አብዛኛው ሰው just like እየተወኑበት ነው ሶሻል ሚዲያን እንዴት እንድንጠቀም እንደ መድረክ ኦኬ አላማሽ ምንድነው መጀመሪያ ሬስቶራንት አለሽ ማስታወቂያ ስሪበት ሰባኪ ነሽ አውጪ ስብከትሽን ገጣሚ ነሽ አውጪ ግጥምሽን
በመላው ዓለም የሚያነቃቅሹ ሰዎች ተከታያቸው። ኢንስፓይሬሽን ውሰጂ፣ መነቃቃት ውሰጂ፣ ትምህርት ውሰጂ። ከዛ ስታይና አክቹዋል ላይፍ የሚባል ነገር አለ። የቤት ኪራይ አለ፣ ቢዝነስ አለ፣ ፈጣሪ አለ፣ ቤተሰብ አለ፣ ልጆች አሉ። ላይፍን ኑሪው፣ ላይፍን ንኪው፣ ላይፍን እቀፊው፣ ከላይፍሽ ጋር ታገይ። ከዛ ያን ሰርተሽ ስትጨርሽ እንደ መድረክ እኔ እንዴት ነው የምጠቀመው? እንደ ገበያ ነው ለኔ። እንደ ገበያ አንድ ሰዎችን ያስተምርበታለሁ፣ ሁለት ደግሞ ቢዝነሶችን ይሸጥበታለሁ ለመላው ዓለም ላሉ ሰዎች። ከዛ በተረፈ ሶሻል ሚዲያ ላይ የምትከተላቸው ሰዎች በጣም ጥቂቶች ናቸው። ይሄ ሀገራችን ላይ የሚፖስተውን ግሳንግስ አልሰማም። ይሄ ኮተት ምንም አይጠቅመኝም። ለምን ካልሽ ማግኘት ሀብት የሚፈልቀው ከአእምሮሽ ውስጥ ነው። የሰው ልጅ ሀብት ይሄ ስልክ ከአእምሮ፣ ይሄ ማይክ ከአእምሮ ነው የመጣው። ይሄ ልብስ ከአእምሮ ነው የመጣው። ይሄ ቴብል ከአእምሮ ነው የመጣው። ይሄ ግቢ ከአእምሮ ነው የመጣው። ይሄ ካሜራ ከአእምሮ ነው የመጣው። ከአእምሮሽ ውስጥ ስለሚፈልቅ የአእምሮሽ ደግሞ መግቢያ መስኮትና በሮች አሉት። በርሽ ነው፣ መስኮትሽ ነው። ያገባሽውን ታስወጫዋለሽ። ይሄ የህይወት ህግ ነው። መጽሐፍ ቅዱስ ከሁሉ አጥብቀ ልብህን ጠብቅ ህይወት ከዛ ይፈልቃል ይላል። ያየሽውን አይደል የምትኖሪው፣ የሰማሽውን አይደል የምታወሪው፣ የምታደርጊው። የሰው ልጅ እኮ ይሄን በመጠበቅ እኮ ነው ህይወቱን የሚጠብቀው። ስለዚህ እኔ ማንን ነው የማየው? ቢሊየነር አያለሁ፣ መንፈሳዊ መምህሩን አያለሁ፣ ጥንት ስኬታማ የሆነውን ሰው እሰማዋለሁ። ገብቶሻል? you have no idea ምን ያህል ጀግና ሰዎች እንደምከታተል። ዓለም ላይ የትም ሄድ አልፈልግም። እግዚአብሔር የሚልክልኝ የሚገርሙ መምህራን አሉ። የእነሱን ኮንቴንት ሙጭጭ አድርጌ ነው የምሰማው። ቢዝነሴ ላይ እተገብራለሁ፣ ኑሮዬ ላይ እተገብራለሁ፣ ገንዘቤ ላይ እተገብራለሁ። ምክንያቱም አንድን ነገር ማየት ጀመርኩ ማለት እኔን እንደሚቆጣጠረኝ አውቃለሁ። ወይ ከፍ ያደርገኛል ወይ ዝቅ ያደርገኛል። ኢትዮጵያ ውስጥ በተለይ የሚለቀቀው መረጃ የሚቀብርሽ ነው፣ ችግር ነው፣ ፍርሃት ነው፣ ጦርነት ነው፣ ስድብ ነው፣ ከባህል ከሃይማኖት ያፈነገጠ ነው፣ የሚያስጨንቅ ነው፣ ዝቅ የሚያደርገው። ለዛ ነው ኢነርጂሽን ይበሉሻል። ኢነርጂሽ ተመቶ ስራሽ ይበላሻል፣ ትዳርሽ ይበላሻል፣ ኑሮሽ ይበላሻል። በፍርሃት ትወጠሪያለሽ። አቁሚው። ብዙ ሰዎችን መስማት አያስፈልግም። ይሄ ነገር እኔ ጠዋት ስነሳ ድሮ ስልኬን ነበር እንደዚህ የሚይዘው፣ ምክንያቱም በጣም የሚጠቅመኝ ዲቫይስ ስለሆነ። ይሄን ነገር ከኔ አትንኪ። ይሄ ማለት ለኔ ጓደኛዬ ነው፣ ፓርትነሬ ነው፣ ስብከት መሰማበት ነው፣ ቪዲዮ መቀርጽበት ነው፣ ኮሜንት መልስበት ነው፣ ቢዝነስን መመራበት። ይሄ ነገር ለኔ ትልቅ ነገር ነው፣ በጣም ይጠቅመኛል። ዶንት ጌት ሚ ሮንግ። የዛሬ 6 ዓመት ስንገናኝ እኔና አንቺ አንድ አይፎን 7 ብቻ ነበር። አሁን ግን ፕሮፌሽናል ካሜራዎች አሉኝ፣ ሰራተኞችን ቀጥሬያለሁ፣ ቢዝነሶች አሉኝ። በምን? በስልኬ you see using this phone properly ተጠቅሜ ትልቅ ቦታ ደርሻለሁ። ኢቭን በጣም እየጠቀመኝ እንኳን ከአምላኬና ከራሴ ጋር ያለኝን ግንኙነት የሚያቋርጥ መሆኑ ስለገባኝ ጠዋት እንደተነሳው ስልኬን አላየውም፣ አጥፍቼ ነው የምነሳው። ጠዋት ስነሳ ጸሎትን አድርጌ ሜዲቴት አድርጌ አመስግኜ ፈጣሪ ጋር ውስጥ ይሄን ከሆነካው ስለ ነው ፈጣሪን ነው መነካው ብዬ ቪዥዋላይዝ አድርጌ ማስታወሻዬን ጽፌ ዛሬ ከመቅዲ ጋር ቀረጻለኝ አምላኬ እርዳኝ ብዬ ደስ ብሎኝ ከዛ ከጨረስኩ በኋላ ገባና እሱንም ገብቼ ቶሎ ምንድነው ኮሜንት መልሶ ነገር አለ ዩቲዩብ አልጎሪዝም ላይ ያለው ተረጋጋለ ቢዝነስ ቲሞች ያላኩኝ ካለ መልሳለሁ። ከዛ ዩቲዩብ ላይ ረጃጅም ቪዲዮዎች ነው ያለው፣ ረጃጅም የአንድ ሰዓት የሁለት ሰዓት ደግሜ ድብና አድርጌ ማርበታል። ያ ጠቅመውኛል። ያስገባውት እየወጣ ነው ዛሬ ተራፒስት ሆንኩት፣ ሲኢኦ ሆንኩት፣ ተናጋሪ ሆንኩት። ያየዋቸው ሰዎች አሉ። እነሱን መሆን የምፈልጋቸው በጣም ስኬታማ የሆኑ አምላክን የሚያውቁ ጥሩ ትዳር ያላቸው ሰዎች አሉ። እነሱን ፎሎ አደርግበታለሁ እንጂ ቅራቅንቦ ነገር ወደ ውስጥ ያላስገባ ነው የሚያደርገው። ፕላስ የፈረንጆቹ ካልቸር ፈጥኖ ይመጣል። የግብረ ሰዶማዊነቱ በዩ ከባህል መውጣቱ በይ ዝም ፈጥኖ ይመጣል። አልጎሪዝሙ ፈጥኖ አንቺ ጋር ትንሽ ካለ ማበረታታት፣ ኖርማል እንድታደርጊ ማድረግ እና እንድታይ ቀላል እንደሆነ ማድረግ ማኒፑሌት ያደርግሻል። ምንም ጥያቄና መልስ የለው። አልጎሪዝሙ ዲዛይንድ የሆነው እንድትማሪ አይደለም። እኔ አንዴ ምን ገባኝ፣ በጣም የሆነ ቻናል በጣም የሚያስተምረን ቻናል ነበረ፣ ዘጉት። አያመጡ ገብቶሻል። የሰው ልጅ አእምሮ እንዲከስር ይፈልጋል፣ ተራ እንዲሆን ይፈልጋል፣ ከአምላክ እንዲርቅ ይፈልጋል፣ ባሪያ እንዲሆን ይፈልጋል። ስለዚህ ትራሽ የሆኑ ኮንቴንቶች በጣም ይታያሉ። በጣም ደግሞ ሲሪየስ ሲሆን በጣም የሚጠቅሙ በጣም ህይወት የሚቀይሩ ፓወርፉል ኮንቴንቶች አይታዩ። ይሄ ዓለም ላይ ያለ ጉዳይ ነው። ይሄን የዓለም ባህሪ ልትረጂና ልትገነዘቢ ያስፈልጋል። ምን እንደሆነ ልንገርሽ።
ጥሩ ሰዎች ላውድ ያደርግም አልጎሪዝሙ። መልካም ሰዎችን አያደርጉም፣ መልካምነትን አያደርግም። ለምን? አቴንሽን የሚይዘው ኔጌቲቭ ስለሆነ። አልጎሪዝሙን በስተጀርባ ያሉ ሰዎች ያን ስለሚፈልጉት ያንን ያሰራጩታል ማለት ገብቶሻል? ስለዚህ ምንድነው ማድረግ ያለብሽ? ለምን ታያቸዋለሽ? ስራሽ አይደለም። አንቺ በማየትሽ ያ ነገር እንዲባዛ እያደረግሽ ነው። ባንመለከትስ ግን ብልግና ብሎክ ሼር ባናደርግስ እንዴ? ባናደርግስ የራሳችንን ላይፍ ዝም ብለን ብንኖርስ? አንቺን ሼር የሚያደርግሽ ይመጣል። ስለ አንቺ ህይወት የሚያወራ ሰው ይመጣል። የአንቺን ፖድካስት የሚከታተል ሰው ይመጣል። አንቺን ላይክ ማድረግ ይችላል። ስለዚህ ጨለማው ላይ በማተኮር ብርሃን አናመጣም። ብርሃንን የምናመጣው ብርሃን በማምጣት ነው። ማነሽ ፖዚቲቭ ነገር ልቀቂ፣ ፖዚቲቭ ነገር ፖስት፣ ስቶሪሽን ሼር አድርጊ፣ መጽሐፍሽን ጻፊ፣ ቢዝነስሽን ኑሪ፣ ታገይ። ዘሞር ላይቱን እያበረዛሽው ሲመጣ ሰዎች አንቺን ያያሉ፣ አንቺን መምሰል ይጀምራሉ። ብርሃኑ ከፍ ከፍ እያለ ጨለማውን ጠልፈው ይጥለዋል ማለት ነው። ሶሻል ሚዲያን ዲሚናይዝ በማድረግ መጥፎ ነው ክፉ ነው በማለት ጥሩ ነገር አናመጣ። ጥሩ ነገር ከተፈለገ ጥሩ ነገር የሚፈጥሩ ሰዎችን ፈልገን እንደግፋቸው፣ ስልክ እንስጣቸው፣ እናድንቃቸው፣ ኮሜንት እናርጋቸው፣ እንሸልማቸው፣ እንተቻቸዋለን፣ ስተታቸውን እንፈልጋለን። 100 ጥሩ ነገር አድርገው አንድ ሲሳሳቱ እናጠፋቸዋለን፣ ኔጌቲቭ ኮሜንት እናደርጋለን። እኔ ያላየሁት ስቃይ አለ፣ እኔ ያላየሁት ትችት አለ፣ እኔ ያላየሁት ሜም አለ፣ እኔ ያላየሁት ስድብ አለ። እኔን ያልሰደበኝ ሰው አለ እዚህ ሀገር ላይ? ምን ያደርግ ነው የተሰደብኩት? እዩ፣ አድንቁኝ፣ ላይክ አድርጉኝ፣ ኮሜንት አድርጉኝ የሚል ሰው አቤት ይቀጠቀጣል። ባሪያቸው ነው የሚሆነው። የሰዎችን አፕሩቫል የሚፈልግ ሀብታም መባል የሚፈልግ ስኬታማ መባል የሚፈልግ ቦስ መባል የሚፈልግ ሰው ባሪያ ነው። የሰዎች ባሪያ ነው። ይጫወቱበታል። ይወዱት ይሁን ይጠሉት ይሁን ይህን ኔጌቲቭ ኮሜንት ቢያደርጉት፣ አንዳንዶቹ ፈርቶ ኮሜንት ሴክሽናቸውን ኔጌቲቭ ያደርጋል፣ ብሎክ ያደርጉታል። በጣም ስለሚፈሩ ማለት ነው። ለምን? ጸጋቸውን ስላላገኙ ሰዎች እነሱን ዲክቴት እንዲያደርጉት ነው የሚያስቡት ማለት ነው። እኔ እንደዚህ አይነት ሰው አይደለም። ከወደዱኝ ደስ ይለኛል፣ ከጠሉኝ እጅግ በጣም ደስ ይለኛል። ምክንያቱም እንዲወዱኝ አልፈልግም። በተለይ የዚህ ዓለም አንኮንሽስ የሆኑ ግራ የገባቸው ዓላማ የሌላቸው አምላክን የሚያውቁ ሰዎች አደነቁኝ ማለት ይገሉኛል። ያለ መሰላል አውጥተው ያለ መሰላል ነው የሚያወርዱ ሰዎች። በትክክል ኮንቴንትን አይተው ይሄ ጥሩ ነው፣ ይሄን አሻሽል ከንጹህ አእምሮ ሲሉኝ ያን ነው የምቀበለው እንጂ ተነስተው ሆ ብሎ ማንየ ጀግና አንተን አንደኛ እሱ በጣም ቆሻሻ ነገር ነው፣ ይገልሻል። ቢተቹሽ ይሻልሻል። የዚህ ዘመን ሰዎች ይተቿችሁ በረከት ነው። እግዚአብሔርን የማያውቁ ሰዎች ቢረግሟችሁ ጽድቅ ነው፣ ቢገሏችሁ በጣም ጥሩ ነው። አድናቆትን አትፈልጉ። ከነሱ መጠበቅ ያለባችሁ ትችትን መጠላትን ነው መጠበቅ ያለባችሁ። ግን ደግሞ ሁሉ ጊዜ በዛ ሳይድ ደግሞ ጥሩ ሰዎች አሉ። በጣም ኢትዮጵያን መለወጥ የሚችሉ በቂ ሰዎች አሉ። መድረክና እድል አልሰጣናቸውም እንጂ ማለት። ስለዚህ ሶሻል ሚዲያን ራቅ አድርገሽ ከመኝታ ክፍልሽ ማውጣት መቻል አለብሽ። የግል ህይወትሽን ምንድነው የምታሳየው? አስተማሪ ካልሆነ ልጆችሽን አውጥተሽ ማስጣት፣ ትዳርሽን አውጥተሽ ማስጣት፣ ራስሽን የምትነጂው መኪና አውጥተሽ ማሳየት፣ የምትበይበትን ቦታ ማሳየት፣ የምትሄጂበትን ቦታ ማሳየት፣ ሁሉን ነገር ማሳየት። ሰዎች አይተው ላይክ ካላደረጉ በጣም ይጨንቅሻል። ደግሞ ቁጥር የለው 10,000 ላይክ ቢያደርጉ 100,000 ላይክ ቢያደርጉ ቁጥር ነው እያሳደድሽ ያለሽ። ቁጥር ኢንፊኒት ነው። 50,000 ላይክ ቢያደርጉልሽ እንደማትረጊ ታውቂያለሽ። እኔ ድሮ እግዚአብሔርን የለመንኩት 1,000 ኢንስታግራም ፎሎወር ተሰጠኝ ይሁን 1,000 እግዚአብሔር ሰጠኝና ወዲያው 1,000 ገብቶ እንጆ ሳላደርግ 3,000 ግን ይቻላል እንዲያልኩኝ 3,000 መጣ። ዋት 3,000 ከዛ አሁንም ሳላንተ 10,000 እያልኩኝ አሁን 164,000 ኢንስታግራም አለ፣ 545,000 ዩቲዩብ አለኝ፣ 600 what is that? አንዳንዴ ሳስበው ይሄ ሁላ ሰው የእውነት ግን እየተማረብኝ ነው ወይስ ዝም ብሎ ነው የሚከተለኝ? ይሄ እኮ ሂጅ ነበር እኮ ፒፕል እኮ የእውነት የገባኝ ቢገባው ሌላ ፎሎወር እኮ ያስፈልገኝ። እኔ አትሊስት እኔ የደረስኩበት ቦታ እኮ እነዛን ሰዎች ማድረስ ይችላል። እነሱ ላይ ማተኮር ነው።